ባይብል ላይ ማለት ነው ከኦሪት ዘፍጥረት እስከ ዮሐንስ ራዕይ ኢየሱስ ክርስቶስ የባህሪ አምላክ መሆኑን የሚያሳይ አንድ ጥቅስ ነው። እሺ ዮሐንስ ወንጌል ምዕራፍ 5 ቁጥር 17 እና 18 አውጣ። ብዙ ነው ማሳይ ችግር የለም። እሺ ምን አለ መሰለህ አውጣውና አይ ካሜራ ላርገውና ያ አቡኪ ያወጣልናል። እኔ በፊት ለፊት ነው መታየት የምፈልገው። ፊት ለፊት በጀርባም ትችላለህ። እኔ እሱ ችግር የለብኝ። ወይም ደግሞ አስፋኝ ነንም ከፈለክ እሺ ኢየሱስ አይ ሙሴ ነው በጀርባው የተገለጠለት ብዬ ነው። እሺ አሁን አንተ በጀርባው ተገለጠ የሚል የለም። የአማርኛ ችግር ከሌለብህ እሺ አንዴ በቃ አንከተው ጥቅሱን እንየው። ጀርባዬን ታያለህ ነው የሚለው አማርኛ እኮ በቃ እኔንም ጀርባዬን ታያለህ ከፈለክ ልገለጥልህ በጀርባዬ። ብራዘር እንግዲህ ጥቅሱን እናውጣው። ጥቅሱን እናውጣው። ችግሩ ኢብራሂም ጥቅሱን እናውጣው። ጸባይ የለም ችግሩ። እሺ ስለዚህ አላህን ደግሞ ይቅርታ በቃ ደግሞ በቀንሽ ተው ሚውት አድርግ በቃ ሚውት አድርግ። ወደ ጥቅሱ በቃ ይኸው ወደ ጥቅሱ በቃ እኮ ወደ ጥቅሱ አትበል። መጀመሪያ በስነ ስርዓት ነው። ዮሐንስ ወንጌል ምዕራፍ 5 ላይ እከፍታለሁ። አስፋኝ እኔ እከፍታለሁ። ቶኔ እከፍትልሃለሁ። አንተ እኔ እከፍታለሁ ራሴ። ለምን ትሰፋለህ አንተ? እከፍታለሁ። አብራራ አይደለ እኔ ይሄው አብራራ። ያው ብራዘር አብራራ፣ ችግር የለም። እኔ ራሴ ከፍ ዝቅ እያደረኩ አብራራለሁ። ክፈትልኝ። ይኸው እሺ አርገው በቃ አስፋኝ አርገው በቃ እሺ ባሰላር ችግር የለውም። መሐመድ ጦርነት አታርገው። እኔ አስተካክላለሁ። እኔ ጦርነት መከረኩኝ። እኔ ላውራ ነው ያልኩት። ምንም አላልኩም እኮ እሱ ነው ወገብ ጀርባ ነው እያለ የሚያወራ እኮ። እኔ ጦርነት አታርገው እኮ ስለ አሁንም እኮ እየተከራከርከኝ ነው። በቃ ችግር የለውም። እንደዛም ከሆነ በቃ ተሳስቶ ነው ብለህ እለፈኝ። እኔ ምናልባት እንደዛ መስሎኝ ሊሆን ስለሚችል እንደዛ አድርገህ እኮ ማለፍ ትችላለህ። አንተን እኮ ይብሮ እንዴት ነው እኔ ቦታ እንዴት ነው ማድረግ የምችለው? በቃ እሺ ሚውት አድርግ። ችግር የለውም። ቀጥሉ በቃ እሺ። እንዲህ ይላል በአስር ኦኬ። አንዴ ላስተካክለው። አንዴ መሐመድ አንዴ ማሚ ቆይ ላስተካክለው። አንዴ እንዴት ላድርገው መሰለህ ይብሮ እንዲሁና ትልቁ ሌላ አድርጋችሁ። እሺ ችግር የለም በስነ ስርዓት። ስለዚህም ስሙን ስለዚህም በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱት ነበር። ሐዋርያ ዮሐንስ እያለ ሊገሉትም ይፈልጉ ነበር። ኢየሱስ ግን አባቴ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሎ መለሰላቸው። ስለዚህ ጉዳይ ዮሐንስ ሲናገር እንዲህ ይላል፣ እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገሉት አብዝተው ይፈልጉ ነበር ይላል። ስለዚህ በዚህ ኮንቴክስት መሰረት እግዚአብሔር አባቴ ነው ሲል ራሱን ከእግዚአብሔር ጋር አስተካክሎ ነው ብሎ የሚመሰክረው ሐዋርያ ዮሐንስ። ስለዚህ ኢየሱስ ራሱን ከእግዚአብሔር አስተካክሎ እግዚአብሔር አባቴ ነው አለ ማለት ነው። ይሄ አንደኛው ማስረጃ ነው። ስለዚህ አሁን ጨረስክ? ጥያቄ ጠይቀኝ። ከእግዚአብሔር ጋር ቆይ፣ ኢየሱስ ክርስቶስ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር ነኝ ነው ያለው ወይስ እግዚአብሔር ልጅ ነኝ ያለው? ከእግዚአብሔር ጋር አስተካክሎ ማለት እግዚአብሔር አባቴ ነው ሲል ራሱን ከእግዚአብሔር ጋር አስተካክሎ የእግዚአብሔር ልጅ ነኝ ያለው ወይስ እግዚአብሔር ነኝ ያለው? እኔ እየነገርኩህ እኮ ነው። ጥያቄ መልስ። አይ አድምጠኛ ታዲያ እንዴ እኮ ጥያቄ መልስ። ጥያቄህን ምን እየመለስኩ አይደል? እግዚአብሔር ነኝ ያለው የእግዚአብሔር ልጅ ነኝ ያለው? ለምን ጥያቄ ትደግማለህ? ልመልስልህ እያልኩህ እኮ። እሺ መልስ። ጥያቄ ነው የምመልሰው እኮ ልመልስ እንዴ። ኢየሱስ እግዚአብሔርን አባቴ ነው ሲል እሱ ልጅ ነው ማለት ነው። ስለዚህ ከአብ ጋር ግን የተስተካከለ እንደሆነ ይነግረናል። እኩል ነኝ እያለ ነው። ኦኬ በጣም ጥሩ። ኢየሱስ ክርስቶስ የእግዚአብሔር ልጅ ነኝ ያለው እግዚአብሔር ነኝ ያለው? አሁን መልሼ ልመልስ ጠይቀኛለህ። መልሱና እኔ አጭር መልስ ያለው እግዚአብሔር ነኝ የማን እየመለስኩልህ ሁላችሁን ሰምታችኋል። የእግዚአብሔር ልጅ ነኝ ያለው ቆይ ምንድን ነው ያልኩት? ምንድን ነው ያልኩት? በቃ ችግር የለውም። ምንድን ነው ያልኩት? ይቅርታ መልሱ ነቢያት አንዴ ቆይ ብራዘር መልሱ ምንድን ነው ያልኩት? መልስልኝ። በቃ እኮ ከእግዚአብሔር ጋር አስተካከለ አባቴ ነው አለ። በቃ አለቀ። እንደሱ ብቻ አይደለም ያልኩት። አሁን ልድገምልህ። እሺ መልስ። እሺ ከእግዚአብሔር ጋር እንዲህ ይላል፣ እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ነው። ስለዚህ እግዚአብሔር አባቴ ነው ሲል እሱ ልጅ ነው ማለት ነው። አየህ የመለስኩልህ። ከዛ ከእግዚአብሔር አድምጥ እንጂ ከዛ ከእግዚአብሔር ጋር አባቴ ነው ሲል ራሱን ከአብ ጋር አስተካክሎ ነው እያለ ነው። ከአብ ጋር ያስተካከለው እሱ ልጅ ነው፣ አብ አባቱ ነው፣ ከአባቱ ጋር እኩል መሆኑን ተናገረ ማለት ነው። በጣም
ስለዚህ ምን መሰላችሁ ጥሩ ነው ያመጣው ነገር ጥሩ ነው። አሁን ወደ ላይ አንድ ወደፊት አንድ ወደ ኋላ ሄጄ ከማውራቴ በፊት ጥቅሱ ላይ ምን መሰላችሁ እዚህ ጋር እያለ ያለው ባይብሉ የታወቀ ነው። ኢየሱስ ክርስቶስ ጥያቄ ልጠይቅ ነው ተብራራን። ኦኬ የእግዚአብሔር ልጅ ማለት ምን ማለት ነው? እሺ የእግዚአብሔር ልጅ ማለት ከእግዚአብሔር ጋር የተስተካከለ ማለት ነው። ከሱ ከኢየሱስ አንፃር የእግዚአብሔር ልጅ ማለት ከእግዚአብሔር ጋር የተካከለ ማለት ነው። አዎ በእኩልነት ያለ ልጅነት ማለት ነው። ነቢያት የማን ልጆች ናቸው? እነሱ የሌላ የልጅነት አይነት ነው። መጽሐፍ ቅዱስ የማን ልጆች ናቸው? የእግዚአብሔር ልጆች ናቸው። ብዙ አይነት የልጅነት አይነት በጣም ጥሩ። ስለዚህ አሁን ኢየሱስ ክርስቶስም የእግዚአብሔር ልጅ ነው። የተለያየ የልጅነት አይነት ነው። ምንም የተለያየ ነገር የለም። ላስረዳ የተለያየ መሆኑን ላስረዳ። ምን ማታስረዳኝ? አስረድተሃል። ጥያቄ ሙስሊም ኡስታዞች ተመልከቷቸው፣ እንዲያስረዳቸው አይፈልጉም። ራሱን ላስረዳ። የተለያየ ፖለቲካ መስራት ፈልገህ ነው? አንተ ነህ ፖለቲካ የሰራኸው ብራዘር። ጥያቄ ጠይቀኛል። የትም አትሄድም። የትም አልሄድም እባክህ። የጥያቄ ጠይቀኸኛል፣ ላብራራልህ። አሁን እንድመልስልህ ያልፈለግከው አንተ። ቆይ ብራዘር፣ መጽሐፍ ቅዱስ ላይ ብዙ አይነት የልጅነት አይነቶች አሉ። ዝም ብለህ ልጅ ተብለህ አትሄድም። ላስረዳ። እንቀጥል። አስረዳ እኮ አሁን ጥያቄ የጠየኩህ እኮ ነው። ማን የመጠይቀን ጥያቄ በአግባቡ ትመለሳለህ። ምን አለ መሰለህ? ቆይ አንዴ። አሁን ይሄ የአይሁዳውያን ቆይ አንዴ። እሺ ይሄ የአይሁዳውያን እይታ ነው። በመጀመሪያ ደረጃ የአይሁዳውያን አይደለም፣ የሐዋርያ ዮሐንስ ነው። የአይሁዳውያን አይደለም። ሰንበትን ስለሻረ ብቻ ሳይሆን ዮሐንስ ነው የተናገረው። አይሁዳውያን ተናገሩ አይልም። ቆይ እናንብበው። ምን አለ መሰለህ? አንዴ ቁጥሩን እናንብበው። ቁጥር 8 ላይ ቆይ አንዴ እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔርን አባቴ ነው ስላለ፣ ስለዚህ አይሁድ ሊገሉት አብዝተው ይፈልጉት ነበር አለ። ማን ናቸው ሊገሉት የፈለጉት? አይሁዳውያን ናቸው። የተናገረው ግን ምን ስላለ ብለው የእግዚአብሔር ልጅ ነኝ ስላለ፣ የእግዚአብሔር ልጅ ነኝ እኩል ነኝ ስላለ። ቆይ ለመጣልህ እኮ ነው ይሄን ነገር አሁን እነሱ የተረዱበት መንገድና እነሱ አይደለም እነሱ ተረጋጋ። ቆይ ምን ሆነ ነው እኔ ነው እንደማብራራው ብራዘር። እሺ አብራራ ጨርሽ። ጥያቄ ስሙ እንግዲህ ሰንበትን ስለሻረ ቆይ ጥያቄ ካለ ጥያቄ ማቅረብ ትችላለህ። ውይይት ከሆነ ግን እኔም ከእስልምና ስለማነሳ እንቀጥላለን፣ ችግር የለም። እንግዲህ ሰንበት ባይብል ላይ እስልምና ልታነሳ ነው። ባይብል ላይ ውይይት ከሆነ እንደዛ ነው የሚሆነው። ባይብል ላይ እስልምና ልታነሳ ነው። ጥያቄ ከሆነ ልመልስልህ። ባይብል ላይ ነው እስልምና ልታነሳ። መረጋጋት አልቻልክም፣ ምክንያቱም ከብዱሃል ሐሳቡ። ተመልከቱ እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገሉት አብዝተው ይፈልጉ ነበር ያለው ሐዋርያ ዮሐንስ ነው። እነሱ ሊገሉት የፈለጉት እንጂ ተናጋሪ ዮሐንስ አይደለም። ማን ነው ተናጋሪ? አይሁዶች አይደሉም። እዚህ ጋር ዮሐንስ ነው የተናገረው። እሺ ይሄንማ ተራቂው ብራዘር ሊገሉት ይፈልጋሉ ብሎ የተናገረውም ራሱንም ከእግዚአብሔር ጋር አስተካክሏል ብሎ የተናገረውም ዮሐንስ ነው ብራዘር። እሺ ጥሩ። ዮሐንስማ ወንጌሉ የዮሐንስ ወንጌል መሆኑ ጥያቄ የለውም እኮ ተራኪው እሱ ነው። አሁን ጥያቄው ተራኪውን አይደለም እኔ ጠየቅኩ። አይሁድ አብዝተው ሲፈልጉት የነበረው ለምንድን ነው? እግዚአብሔር አባቴ ነው ስላለ ስለመሰላቸው ሳይሆን ስላለ ስላለ አይደለ? እግዚአብሔር ጋር ራሱን አባቴ አላለም እኮ አላለም ብራዘር። አባቴ አላለም ማለት ነው። እሺ ከእግዚአብሔር ጋር አስተካክሏል ያለ። ኧረ ቆይ ብራዘር እንዴ በጣም እየታገስኩ ነው። አውርተህ መጨረስ ከፈለክ አውራ፣ እድሉን ልስጥህ። ጥያቄ እየጠየቀኝ ስመልስ እኮ በማለት እኮ አውራሽ እኮ አውራ። ወይ አውርተህ መጨረስ የምፈልግ ከሆነ አውራና አስረዳና የምትችለውን ያክል ልጠይቅ። ጠይቀኝ እኮ አልኩህ። በቃ አድርግልኝና እኔ በቃ ስጨርሱ ልግባ። እሺ ይቀጥል። ችግር የለውም አብሽር። እሺ አቡኪ ማውራት ፈልገህ ነው? እንትን በጣም ሞቅ እንትን እያደረገው ስለሆነ ትንሽ አንድ ሁለት ነጥቦች ማንሳት ፈልጌ ነበር። ምናልባት ያው በሱ ፍቃድ ነው የሚሆነው። ጥያቄ ከጠየቀኝ ኧረ ችግር የለም። እኔ ጥያቄ ማንኛውም ሰው መጠየቅ ይችላል ጥያቄ። ኦኬ። ስለዚህ ምንድነው መሰለ ያለንበት እንትን ምናልባት የምታየው ከሆነ ጠይቁ ተጠየቁ ነው የሚለው ያለን ርዕስ ማለት ነው። እሺ ስለዚህ ጠይቁኝ ተጠየቁኝ ሲሆን አንተ ጥያቄ ተጠይቀህ ዝም ብለህ መልሰህ ትወጣለህ ማለት ሳይሆን በጠየቀው ጥያቄ ላይ የተለያዩ ሁሉ ማብራሪያዎች የተለያዩ ነገራቶች ይደረጋሉ። the same thing አንተ ደግሞ እስልምና ላይ አንስተህ ተመሳሳይ ነገር ታደርጋለህ ማለት ነው። ምንም አዲስ ነገር የለም።
አይደለም ለአንተ ሌላውም ሰው ይህንን ማስረዳት ትንሽ እንትን ይላል። ውይይት ነው። ስለዚህ አሁን ውይይት ሳይሆን ጥያቄ ነው የጠየቀው። ጥያቄ ላይ ሪፍሌክት ይደረጋል ነው። አንተ ዮሐንስ ወንጌል ምዕራፍ 5 ከቁጥር 17 ጀምሮ ጠቀስክና የኢየሱስን አምላክነት ያሳያል አልከን አይደለ? ስለዚህ መጀመሪያ ምንድነው የምታደርገው? በኃይለ ቃል የኢየሱስን አምላክነት የሚያሳየው ጥቅስ የትኛው ነው? እሱን መጀመሪያ እንትን በልና ከዛ ደግሞ እዛ ላይ ካልጠየቀኝ ይሄው አሳየውኝ። ከእግዚአብሔር ጋር አስተካክሎ ይላል ሐዋርያ ዮሐንስ። የሐዋርያ ዮሐንስ ምስክርነት ኢየሱስ እግዚአብሔር አባቴ ነው ሲል ራሱን ከእግዚአብሔር ጋር አስተካክሎ ነው አልኩኝ። ይሄው ኦኬ ኢየሱስ ክርስቶስ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ አይሁዶች ምን ሊያረጉት ምን አደረጉት? አይሁዶች ሊገሉ ይፈልጉ ነበር ይላል። ይሄንንም የነገረን ሐዋርያ አይሁዶች ሊገሉት የፈለጉት ምን ስላደረገ ኢየሱስ ምን ስላደረገ ነው? ራሱን ከእግዚአብሔር ጋር ስላስተካከለ። ኦኬ ስለዚህ የወንጌላዊ ዮሐንስ አይሁዶች ኢየሱስ ክርስቶስን ሊገሉት የፈለጉት ራሱን ከእግዚአብሔር ጋር ስላስተካከለ ነው ብሎ እየተረከልን ነው አይደለ? አዎ ኦኬ ራሱን ከእግዚአብሔር ጋር ማስተካከል ማለት አምላክነት ማድረግ ማለት ነው። እና አምላክ ጋር እኩል የሆነ አካል አለ ሌላ? እሱን አልጠየቅኩህም። ራሱን ከአምላክ ጋር ማስተካከል ማለት አምላክነት ማለት ነው ወይ? ከአምላክ ጋር እኩል የሆነ አምላክ ነው። አሁን ይሄ ምን ይባላል መሰለህ? እኔ ጥያቄን እየጠየቅኩ ታዲያ እንደዚህ አይደለ እንዴ ብትለኝ ከሆነ ይሄ ችግር የለውም። ራሱን ከአምላክ ጋር እንዳካል ነገርኩህ እኮ ራሱን ካስተካከለ አምላክ ነው። የጠየቅኩህ ጥያቄ ራሱን ከአምላክ ጋር ያስተካከለ አካል አምላክ ነው ማለት ነው አይደለ? በሐሰት መንገድ ሳይሆን በትክክለኛ መንገድ ራሱን ከአምላክ ጋር ያስተካከለ እና ታዲያ ምን ለይቼ ነው የማወራው? አንተ የምትፈልገው ነው አይደል? አራት ጮቆይ እኔ አልጮኩም። በጣም ረጋ። እሺ ችግር የለውም። እኔ ረጋ ብዬ ነው ያወራው ያለሁት። ኦኬ ስለዚህ መረጋጋት እንትን ይበልበት። አሁንም ጥያቄን አርቲኩሌት አድርጌ ደግመዋለሁ። ከኢብሮ ጋር ያየሁትን ችግር አሁንም እኔም ጋር እየደገምከው ይሄ የሚያዋጣ ነገር አይደለም። የምትጠየቀውን ጥያቄ ቀጥታ አድሬስ የማታደርግ ከሆነ እንግዲህ ዝም ብሎ ለበጣና እንትን ነው የሚሆንብን ማለት ነው። ወይ ፊዝ ወይ ለበጣ ነው የሚሆንብን። ስለዚህ እኔ የጠየቅኩህ ጥያቄ በጣም ሲምፕል እና በጣም ቀላል ነው። ራሱን ከእግዚአብሔር ጋር አስተካከለ፣ ሌሎችን ሁሉ ነገሮች ተው ነው። ራሱን ከእግዚአብሔር ጋር አስተካከለ የሚለውን ጥቅስ ግን ወይም ራሱን ከእግዚአብሔር ጋር አስተካከለ የሚለውን ጥቅስ ግን አምላክነትን ነው የሚያሳየው ወይ ነው ጥያቄ። አዎ ወይም አይ የሚል ዲያቶማይት ጥያቄ ነው የጠየቅኩህ። አዎ ወይ አንተ የምትፈልገውን አይደለም የምመልሰው። አንተ የምትፈልገው መልስ የለውም የሚባል ነገር የለም። አንተ የምትፈልገው መልስ ካልመለስኩልህ ክፍሉ የሚለው አይ እንደዚህ የሚባል ነገር በቃ ጨረስን። ጥያቄ ጠይቀኸኛል፣ መልሱ ልመልስ። የስ ኦር ኖ የሚል ጥያቄ አይደለም። ክፍሉ የሚለው ኢየሱስ ክርስቶስ እግዚአብሔር ነው። በቃ አትመልስም ነው። ስለዚህ ወደ ሁለተኛው እዚሁ ጋር ወደ ተነሳው ይሄን አትመልስም፣ ችግር የለም። ወደ ሁለተኛው ሐሳብ እንሂድ። ኦኬ ራሱን አስተካከለ ብለው እነሱ ያነሱት ምን ስላደረገ ነው? ኢየሱስ ክርስቶስ ሙሐመድ ሚዩት አታርጉ። እሺ ሞዴሬተሮች ሚዩት ነህ ሀቢቢ አታርገኝ። ራሱን ከእግዚአብሔር ጋር አታርጉት። እሺ ራሱን ከእግዚአብሔር ጋር አስተካከለ ያሉት ምን ስላደረገ ነው? አይ ችግር የለም። ኦኬ እግዚአብሔር ከእግዚአብሔር ጋር ይኸውልህ ምን ስላለ እንደሆነ እኮ መልሱን ነግሬያለሁ። ጥያቄም አያስፈልገውም። ቅድም አስረድቻለሁ። አይ ምን ስላደረገ ነው? መልስልኝ። ምን ስላደረገ ነው አስተካከለ? ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ምን ስላደረገ ነው ራሱን ከእግዚአብሔር ጋር አስተካከለ ያሉት? እግዚአብሔር ምንም አይልም እዚህ ክፍል ላይ ይኸው እያስረዳሁ እኮ። አንተ የምትፈልገውን ነው እንደምትፈልገው። አሁን ችግሩ እኮ መሰለህ ወደ ፓኒክ ሞድ ይኸውልህ ወንድሜ፣ አንተ የምትፈልገው እኔም ላውራ። ቆይ አንዴ ቆይ አንተ የምትፈልገው መልስ ነው ወይ ርዕሱ ላይ እባክህ ቆይ አንተ ተደስ ወጣ ምን ስላለ ነው እዚህ ጋር ሁሉ ነገር እንደሚያልቅ ስለምታውቅ ምን ስላለ ነው? ምን ስላለ ነው? ምን ስላለ እንደሆነ ላውራ። እባክህ ቀጥል። ክፍሉ ራሱን ሊገሉት የፈለጉት የሚለው ሊገሉት የፈለጉት ራሱን አድምጠኝ ላውራ። በቃ አይሰሙም። መሐመድ ቆይ መልሱ እንደማያወጣ ስላወቅ በቃ መስማት አልፈልግም። ኢየሱስ ክርስቶስ እኔ ከእግዚአብሔር አዴ ለምን ወጣ እንዴ? ኢየሱስ ወላሂ ና ግባ። ሞዴሬተሮች አልነኩትም በእርግጠኝነት ና ከነኩትም ስህተት ነው። አይ ችግር የለውም እንታገሳለን። አቡኪ ይሳደብም እንታገሳለን። አደራችሁ ወላሂ ታወራል
ኢየሱስ ክርስቶስ እኔ ከእግዚአብሔር ጋር ራሴን አስተካከልኩኝ ነው ያለው ወይስ እነሱ ናቸው ያሉት? ራሱን አስተካክሎ ያሉት ሐዋርያ ዮሐንስ ነው የተናገረው። ኢየሱስ ክርስቶስ ማን ያለው? ይሄንን የማንን አይዲያ ነው ሐዋርያ ዮሐንስ የተናገረው? የኢየሱስን ሐሳብ ሐዋርያ ዮሐንስ ነው የተናገረው። የማንን ሐሳብ ነው የተናገረው? የኢየሱስን ሐሳብ ነው የተናገረው። የኢየሱስን ሐሳብ? አዎ። ኢየሱስ ክርስቶስ ራሱን ከእግዚአብሔር ጋር አስተካከልኩኝ ብሎ የተናገረበት አለ? አድምጥ አለ ብሏል ወይ? ይሄ መልስልኝ መጀመሪያ። ድገመው ጥያቄው። ኢየሱስ ክርስቶስ እኔ ከእግዚአብሔር ጋር ራሴን አስተካክዬ እግዚአብሔር ልጅ ነኝ ብሏል? የሐዋርያ ዮሐንስ ራሱን ከእግዚአብሔር ጋር አስተካክሏል ያለው ኢየሱስ ክርስቶስና እንዲህ አለ። ልብ አድርግ እንግዲህ ሰንበትን ስለሻረ ብቻ አይደለም ማለት ነገር ግን ደግሞ ቆይ አንዴ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ስለዚህ አይሁድ ሊወግሩት አብዝተው ይፈልጉ ነበር አለ። ይሄ አይዲያ የማን አይዲያ ነው? የሐዋርያ ዮሐንስ። ሐዋርያ ዮሐንስ ነው ከእግዚአብሔር ጋር ኢየሱስ ክርስቶስ ስላስተካከለ ሊገለው የፈለገው? ሊገለው የፈለገ አይልም እኮ ስላስተካከለ ያለው ተናገረ። ኢየሱስ ክርስቶስ የእግዚአብሔር ልጅ ነኝ ማለቱ ከእግዚአብሔር ጋር ማስተካከል የመሰላቸው ማን ናቸው? የመሰላቸው እዚህ የለም የሚል የለም እዚህ አልመሰላቸውም። ለዛ ነው እዚህ ክፍል ላይ አይልም ብራዘር አገባኝ። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ ነኝ ስላለ ከእግዚአብሔር ጋር ስላላስተካከለ ነው ማለት ነው የፈለጉ ሊገሩ አይደለም። ይኸውልህ ሐዋርያ ዮሐንስ በደንብ እኮ አማርኛው እኮ ቀላል ነው። ሐዋርያ ዮሐንስ አይደለም። ቆይ እነዚህ አይሁዶች አንድ ቦታ ታስታውስ እንደሆነ ቆይ አንዴ አልጋህን ተሸከምና ቆይ አንዴ አልጋህን ተሸክመ ሂድ ያለበት ጥቅስ እኮ ነው አይደል? እሱ ሌላ ነው አይደል? እሱ ሌላ ቆይ አይደለም። ተነሳና አልጋህን ተሸክመ ሂድ ቁጥር 8 ላይ አለ። እሱ ሌላ ክፍል ነው አብራዘ። እዛ ቦታ ላይ ኢየሱስ ክርስቶስ አስታውሰ ከሆነ እሱ ሌላ ሐሳብ ነው። ቦታው ራሱ ነው ሐሳቡ እኮ እሱ ነው። አንድ ሐሳብ ቦታ ያውን ቁጥር 18 እኮ እንደዛ አሁን አንተ እንዳልከው አይደለም። ያ ሌላ ችግር የለውም ክፍል ነው። ችግር የለውም። እሺ ታውቁት። እሱ ጥያቄውን ልመልስ። እኔ ላውራት። አይሁዶች ኢየሱስ ክርስቶስን ሊገሉት የሚፈልጉት ራሱ ምን ስላደረገ ነው? እዚህ ክፍል ላይ ራሱ ከእግዚአብሔር ጋር ስላስተካከለ ያለው ዮሐንስ ነው እንጂ እነሱ አላሰቡም። ዝም ብለው ነው አላሰቡም አላልኩም። ቆይ አድምጥ። አታዳምጥም እኮ። እሺ ምንድን ነው የፈለጉበት ምክንያት? አሁን በደንብ ሰማኝ። እዚህ ክፍል ላይ እነሱ ምን እንዳሰቡ አይገልጽም። እዚህ ክፍል ሳያስቡ ነው ዝም ብለው የሚገሉት። ቆይ አድምጠኝ እንጂ እዚህ ክፍል ላይ ሐዋርያ ዮሐንስ ምን ይላል? ራሱን ከእግዚአብሔር ጋር አስተካክሎ የሚለው ሐዋርያ ዮሐንስ ነው። አስተካክሎ እግዚአብሔር አባቴ ነው ስላለ ስለዚህ አይሁድ ሊገሉት አብዝተው ይፈልጉ ነበር። ሐዋርያ ዮሐንስ ቆይ አንድ ጊዜ ጨርሳ እንዴ በማል ከገባ እንዴት ታወራለህ? ሁለት ነገር ነው ሐዋርያ ዮሐንስ የተናገረው። አንደኛ ኢየሱስ ራሱን ከእግዚአብሔር ጋር እንዲያስተካከለ ገለጸ። ሁለተኛ ሊገሉት እንደፈለጉ ገለጸ። እዚህ ክፍል ላይ ማለት ነው። ሌላ ክፍል ላይ ከፈለክ ግን ሌላ ክፍል ላይ ያለውን ላስረዳ ይችላል። ቆይ በጣም ጥሩ ችግር የለውም። እዚህ ቁጥር 18 ላይ እንግዲህ ሰንበትን ስለሻረ ብቻ አይደለም ማለት ሰንበትን መሻር በእነሱ ከምን ጋር መተካከልን ያሳያል? ሰንበትን መሻር ከምንም ጋር ማስተካከልን አያሳይም። ሕግ የሚሽርና እንትን የሚያደርግ ማን ነው ብለው ነው የሚያስቡት? ከእግዚአብሔር ጋር የተስተካከለ ነው ሕግን የሚሽረው ብለው ያስባሉ? አያስቡም? እሺ ይሄ አርጊመንት ወደ ከዛሩ ሕግን የሚሽር አምላክ ነው ብለው ያስባሉ ካልከኝ መረጃ ማምጣት ነው ያለብህ። ችግር የለውም። አሁን ማለት ይሄ አርጊመንት ከተላለፈ እንዴት አምላክ ይሆናል? መሐመድ ችግር የለውም። እሺ ችግር የለውም። ይሄን አርጊመንትን አንዴ ድገምልኝ። ሰንበትን መሻር ከአምላክ ጋር መተካከልን አያሳይም የሚለውን አንዴ ድገምላቸው ለህዝቡ ይስሙ። እሺ ሕግን መተላለፍ አምላክነትን አያሳይም። ሕግን መተላለፍ አምላክነትን አያሳይም። ሕግን መተላለፍ አላልኩም። ሕግ እኮ ሰንበትን መሻር ነው ራሱ ሕግ እኮ። ሰንበት መሻር ማለት ሕግን አዲስ ማድረግ ነው አይደለ? አይደለም። ሕግን መሻር ማለት አዲስ ማድረግ ማለት አይደለም። በጣም ጥሩ። እሺ ችግር የለውም። ሕግን የሚሻረው ማለት እኔ ላብራራልህ። እኔ እንዲያብራራልህ ለምን አትፈቅድም? ችግር የለውም። እኔ ላብራራልህ። ቁጥር 17 ላይ ስላለ እኔ ልንገርህ፣ ባለቤቱ ልንገርህ መስማት ከፈለህ። ሕግን የሚሽረው ማለት ነው። አንድ ጊዜ ሕግን የሚሽር ሕግ ተላላፊ ብቻ ነው። ኢየሱስ ሕግ ተላላፊ ስለሆነ ሕግ ይሻረው። እሱ እኮ የሕጉ ባለቤት ነው። ሕግ ሻሪ አይደለም። ምንድን ነው የምታወራው? እሺ ችግር የለውም። የሕግ ባለቤት ሕግ ሻሪ ሊሆን ይችላል። ችግር የለውም። ሁለተኛ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ኢየሱስ ክርስቶስ ያላት ኮቴሽን ውስጥ ምንድን ነች?
ራሱን ከእግዚአብሔር አባቴ ነው አለ። ትርጉሙ ምንድነው አለን ሐዋርያ ዮሐንስ? ራሱን ከእግዚአብሔር ጋር ማስተካከል ነው አለ። ቆይ አንዴ ኮቴሽን ውስጥ ያለው ነው የምናየው አይደል? አየነው። ኮቴሽን ውስጥ ያለው ምንድነው? እግዚአብሔር ምን ነው ያለው? እዚህ ኮቴሽን የለም። መጀመሪያ እኔ ላስረዳ፣ እኔ ላሳየሽ። እሺ ምን ይላል? ኦኬ በቀይ የተጻፈው እሺ፣ እቺኛው እግዚአብሔር አባቴ ነው ኮቴሽን ውስጥ ነው ያለው። አዎ በሱ ትርጉም ኮቴሽን አስገብተውታል። ትክክል። በጣም ጥሩ። ማን ነው ይሄን የተናገረው? ኢየሱስ ነው የተናገረው። ይሄንን ለማን የነገራቸው? ይሄንን ሲናገር ለአይሁዳውያን ነው የተናገረው። አይሁዳውያን ምን አሰቡ? የዚህን ጊዜ ምን እነሱ ሳይሆን ያሰቡት ሐዋርያ ዮሐንስ ራሱን እግዚአብሔር ካስ ኖ ምን አስበው ነው ሊገሉት የፈለገው? ችግር የለው መሐመድ ምን አስበው ነው ሊፈልጉት? ለምን ክፍሉን ሊገሉት የፈለጉት ምን ስላሰበ ነው? ሊገሉት ይፈልጋሉ ነው እንጂ ምን አሰብ አይልም። እዚህ ላይ ክፍሉ ግን ኢየሱስ ራሱን እግዚአብሔር አባቴ ነው ስላለ እኮ ነው መሐመድ። እግዚአብሔር አባቴ ነው ስላለ ቆይ አድምጠኝ እሺ። ኢየሱስ እግዚአብሔር አባቴ ነው ማለት ወንጀል ነው? ኧረ ብራዘር መልስ። ምን ሆነ ነው እንዴ? ምን ሆነ ነው? እኔ እንድመልስልህ ከፈለግ ክፍሉ ላይ እኮ ነው ከፍል አንደ ራሱን ከእግዚአብሔር ጥያቄ ነው የጠየቁ። እግዚአብሔር አባቴ ነው ማለት ወንጀል ነው? ራሱን ከእግዚአብሔር ጋር አስተካክሎ ስለነበር ነው እግዚአብሔር አባቴ የሚለውን ትርጉም የወሰዱት ማለት ነው። ኦ ማሻአላ። የማን ሐሳብ ነው? የማን ሐሳብ ነው? የዮሐንስ ሐሳብ። የዮሐንስ ሐሳብ እንዴ ስላሉ ነው አላልክም እንዴ? አሁን ይኸውልህ አይደለም እንዴ? በተደጋጋሚ እየነገርኩህ እኮ አንተ እኮ ይኸውልህ ቆይ መልስ ነው የምትፈልገውን ሐሳብ መውሰድ። እሺ ደግመን አሁን የምላስ እንድልጫም ከሆነ ደግመን እናየዋለን። አታድርቀኛ ኢብራሂም። ኖ መሐመድ አንዴ ኖ መሐመድ ወላሂ ቆይ መሐመድ አንዴ እኔ አይደለም። እሺ ሐሳብን ጨርስ፣ ጥያቄ አይቀርም። ቀጥል ሐሳብ። ይኸውልህ አንተ ይኸውልህ እየታገልክ ያለው አንተ የምትፈልገውን ሐሳብ እኔ እንዲሰጥህ ነው። ግን የኔን ሐሳብ ተወውና መሐመድ አብራራ። አሁንም እየገባ ነው። አብራራ። እኔን ተወኝና አብራራ። አሁንም እየገባ ነው። አያስወራኝም። ክፍሉ የሚለው ሐዋርያ ዮሐንስ ነው። ክፍሉን ተናጋሪ ሊገሉት ይፈልጋሉ። ለምን? ሐዋርያ ዮሐንስ ምን አለ? ራሱን አስተካክሏል። ምን በማለት? እግዚአብሔር አባቴ ነው በማለት ራሱን ከእግዚአብሔር ጋር አስተካክሏል። መስሏቸዋል አይደለም ያለው፣ ስላስተካከለ ነው ሊገሉት የፈለጉት። ስለዚህ አሁን ስላስተካከለ በጣም ጥሩ ስላስተካከለ ነው ሊገሉት የፈለጉት። ማስተካከሉ ምን ማለቱ ነበረ? እግዚአብሔር አባቴ ነው ማለቱ ከራሱን ከእግዚአብሔር ጋር ማስተካከሉ። በዚህ ምክንያት ነው ሊገሉት የፈለጉት እነሱ። ስለዚህ እነሱ እግዚአብሔር አባቴ የሚለው ቃል የተናገረው ኢየሱስ ከእግዚአብሔር ጋር ማስተካከሉን ማሰባቸው ነው ሊገሉት የፈለጉት። እሱ ማሰባቸው አይደለም፣ እሱ ስላደረገ ነው። ራሱን ስላስተካከለ ነው እንጂ ስለመሰላቸው አይደለም። ስላስተካከለ ነው አይደለ? አስተካክሏል ብለው ስላሰቡ ነው ሊገሉት። ስላሰቡ አይደለም፣ ስላደረገ ነው። እንዴ ምን ሆኖ ነው? ምንድነው ያደረገው? ምን ብሎ ነው ያደረገው? ከእግዚአብሔር ጋር አስተካክሏል ይላል ዮሐንስ። ስላስተካከለ እንጂ ስለመሰላቸው አይደለም። ምን ብሎ ነው ያስተካክል? ችግር የለውም። እነሱ የሚያኑን ነው። ችግር የለውም። ኢየሱስ እግዚአብሔር አባቴ ነው ሲል በምንድን ነው የተረዱት? እነሱ የተረዱትን ብቻ ነው ለሱ ያደረገው። ራሱን ከእግዚአብሔር ጋር አስተካክሎ በምንድን ነው የተረዱት? እግዚአብሔር ያላቸው እግዚአብሔር አባቴ ነው ማለት ገብቷቸዋል እኮ አልኩህ። እንዴ ምን ሆነ ነው? ምንድን ነው የገባቸው? ራሱን ከእግዚአብሔር ጋር ማስተካከሉ። ኦ ማይ ጋድ። ስለዚህ በዚህ ምክንያት ሊገሉ ፈለጉ። አዎ ያላቸው ግን እግዚአብሔር ጋር አስተካከልኩኝ ሳይሆን እግዚአብሔር አባቴ ነው ያለው አይደለ? እግዚአብሔር አባቴ ነው የሚለውን ራሱን ከእግዚአብሔር ጋር አስተካክሎ ነው ይላል ሐዋርያ ዮሐንስ። እኮ ገባኝ። እግዚአብሔር ቆይ አንዴ እግዚአብሔር አባቴ ነው እግዚአብሔር አባቴ ብቻ ኢየሱስ ክርስቶስ የተናገረው እግዚአብሔር አባቴ ነው ብቻ ብሎ ነው። እግዚአብሔር አባቴ ነው ሲል ራሱን ከእግዚአብሔር ጋር አስተካክሎ ነው ይላል ሐዋርያ ዮሐንስ። እሱማ ሐዋርያ ዮሐንስ ቆይ አንዴ እንመጣለን። ኢየሱስ የተናገረው እቺን ብቻ ነው እግዚአብሔር አባቴ ነው ነገርኩህ እኮ እንዴ ታቀድም ጀምሮ ነው በለኛ። እሺ አዎ በለኝ። ኢየሱስ የተናገረው ይሄን ቃል ብቻ ነው። ኢየሱስ አድምጠኛ። ኢየሱስ የተናገረው እግዚአብሔር አባቴ ነው የሚለው ብቻ ነው። በጣም ጥሩ አመሰግናለሁ። አመሰግናለሁ። ሙስሊም እሺ ኢየሱስ እግዚአብሔር አባቴ ነው ሲል ሐዋርያ ዮሐንስ ምን ብሎ ተረጎመው? ራሱን ከእግዚአብሔር ጋር አስተካክሏል ብሎ ተረጎመ። ስለዚህ ስለመሰላቸው ሳይሆን ራሱን ከእግዚአብሔር ጋር ስላስተካከለ ነው። ምን ብሎ ነው ያስተካከለው? እግዚአብሔር አባቴ ነገርኩህ እኮ ምን ስለምጠይቅ እግዚአብሔር አባቴ ነው እግዚአብሔር አባቴ ነው የሚለውን የተረዱት በምንድን ነው? ክርስቲያኖችም ስሙ። እኔ ኧረ ቆይ እባክህ፣ ኧረ ተዋቸው። ነገር መልሶ ይጠይቀኛል። እግዚአብሔር አባቴ ነው
እግዚአብሔር አባቴ ነው ማለት ምን ብለው ተረድተውት ነው? ምን ብዬ ምን ጠይቄያለሁ? ቅድም መልሱ ኖ አጠይቀኝ ነኝ አጠይቀኝ። እግዚአብሔር አባቴ ነው ማለት ምን ብለው ተረድተውት ነው? እነሱ አይደለም የተረዱት። አልተረዱትም። እኔ አልተረዱትም አላልኩም። እሺ ምንድነው የተረዱት? እኔ ስማኛውን እንድሰማ ምንድነው የተረዱት? ጠየቀኝ፣ አልመልስልህም። መልሴ አትመልስ። ችግር ምን ብለው ነው የተረዱት? ምን ብለው ነው የተረዱት? እሺ ስማኝ እንዴ። እሺ ሙስሊሞችም ክርስቲያኖችም አድምጡ። ታቸው እነሱ ነን እዚህ ጋር መልስ ላይ እሺ፣ አንድ ጊዜ እባክህ መልስ ላይ አንድ ጊዜ ብቻ ነው የምመልስልህ። አንተም አዳምጥ። አንድ ጊዜ ብቻ ነው የምመልስልህ። ከዛ በኋላ ጥያቄ ምንድነው? ጥያቄም ብቻ ነው። ምን ብለው ነው የተረዱት? እኔ ጥያቄ ሰምቻለሁ። ክሊር እና ፕሪሳይዝ አድርጌ ልጠይቅህ። አንዴ ኖ ወላሂ ቆይማ መሐመድ ክሊር እና ፕሪሳይዝ ኢየሱስ ክርስቶስ እግዚአብሔር አባቴ ነው ብሎ ሲናገር አይሁድ ምን ተረድተው? አራት ጊዜ ነው የሚያወራው። በልቀጥ አይሰማውም። ቀጥል። ጠየቀኝ እኮ መልስ ላይ እግዚአብሔር አባቴ ነው ሲሉ ጥያቄ ልድገምልህ። እግዚአብሔር አባቴ ነው ሲል ምን ብለው ተረዱት ነው አይደል ጥያቄ? አዎ ጎበዝ። ክፍሉ የሚለው ኢየሱስ እግዚአብሔር አባቴ ነው ሲል ራሱን ከእግዚአብሔር አስተካክሎ ስለሆነ ያላቸው እነሱ ሊገሉት ፈለጉ ነው። ከእግዚአብሔር አስተካክሎ የሚል ነገር ተናግሯል ኢየሱስ። እኔ ተናገራልኩኝ። አሁን እነሱ የተረዱትን ነው የጠየቁ። ምንድን የተረዱትን እኮ ነገርኩህ። እንዴ ምንድን የተረዱት? የተረዱት ምንድን ነው የተረዱት? ኢየሱስ ክርስቶስ እግዚአብሔር አባቴ ነው በማለት ራሱን ከእግዚአብሔር ጋር ማስተካከሉ። እናመሰግናለን። ስለዚህ ይሄ ሀሳብ የማን ሀሳብ ነው ማለት ነው? የሐዋርያው ዮሐንስ። መልሱን የመቀበል ያለመቀበል መብታችሁ ነው። ሌላ ጥያቄ ካላችሁ